እና ከዛ ሐሳብ ውስጥ ጥቂት እግዚአብሔር አምላክ ይስጠኝ ቃል አለ። እሱን እናገራለሁ። በሱ መንፈስ እንግዲህ ዘልቀን እንሄዳለን። አሜን በሉ እስቲ። በምስጋና መውጣት ይሆናል በሉ እስቲ። መልእክቴ ነው ባይዘ የዛሬ ምሽት መልእክቴ ነው። በምስጋና መውጣት ይሆናል በሉ እስቲ። ተናገር እስቲ። በምስጋና በይ እስቲ መውጣት ይሆናል። እያመሰከንኩ በይ እወጣለሁ። እያመሰከንኩ በል እስቲ ነገሬን እቀበላለሁ። እያመሰከንኩ በል እስቲ ከሱታዬን ይዘዋለሁ። አንድ ሰው ድምፁ ከፍ አድርጎ አመሰግናለሁ በል እስቲ። ሃሌሉያ አሜን አሜን። ትንቢተ ዮናስ ምዕራፍ 2:11 ወይም እስከ 11 ቁጥር ነው ያለው። 11ን ቁጥር አነበዋለሁ እና የምናገርበት ሐሳብ ያለው መጨረሻ ላይ ያለ ቃል ነው። እሱ ቃል ጋር ስንደርስ የሆነ መንፈስ እናንተ ላይ መምጣት አለበት፣ መቀበል አለባቸው። አሜን ነው ወይ? ክብር ለኢየሱስ ይሁን። እግዚአብሔር ዮናስን የሚውጥ ታላቅ ዓሣ አሰናዳ። ዮናስም 3 ቀንና 3 ሌሊት በዓሣ ሆድ ውስጥ ነበር። ዮናስም በዓሣ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽሁ፣ እርሱም ሰማኝ። በሲኦልም ሆድ ውስጥ ሆኜ ጮኽሁ፣ ቃሌንም አዳመጠኝ። ወደ ጥልቁ ውኃ ወይም ወደ ጥልቅ ባህር ውስጥ ጣልኸኝ። ፈሳሾችም በዙሪያዬ ነበሩ፣ ማዕበልና ሞገድ ሁሉ በላዬ ላይ አለፉ። እኔም ከዓይን ፊት ተጣልሁ። ነገር ግን ወደ ቅዱስ መቅደስ ደግሞ እመለከታለሁ አሉ። ውኆችም እስከ ነፍሴ ድረስ ከበቡኝ፣ ጥልቁም ባህር በዙሪያዬ ነበር። የባህሩም ሳር በራሴ ተጠምጥሞ ነበር። ወደ ተራሮች መሰረት ወረዱ፣ በምድርና በመወርወሪያዎቹም ለዘላለም ተዘጋው። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣ። እንዴት ነው የሰማችሁ? አዎ አንተ ግን አቤቱ አምላኬ ሕይወቴን ከምን አወጣ? ከጉድጓድ አወጣ። አንድ ሰው አወጣ ይበልስ። አወጣ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት። ነፍሴ በደካከመች ጊዜ፣ ነፍሴ በዛለች ጊዜ ዘመዶቼን አሰብኩ አይደለም የሚለው፣ ወንድሞቼን አሰብኩ አይደለም የሚለው፣ መንግስታትን፣ አለቆችን፣ ኃያላን አሰብኩ አይደለም የሚለው። ነፍሴ በዛለችብኝ ጊዜ አንተን አሰብኩ። ጸሎቴም ወደ አንተ ወደ ቅዱስ መቅደስ ገባች። ጸሎቴም ወደ አንተ ወደ ቅዱስ መቅደስ ምን አለች? ገባች። ጸሎታችሁ ወደ እግዚአብሔር ቅዱስ ማደሪያ ይግባ። እየባረኩሽ ነው። ጸሎትሽ ወደ እግዚአብሔር ቅዱስ ማደሪያ ይግባ። ጸሎታችሁ አየር ላይ አይቀር። የመጣ ነው። ከንቱነትንና ሐሰትን የሚጠብቁ ምሕረታቸውን ትተዋል። ዋሊክራዲኖስ ሜንደልቫሪያ መጣው። ቁጥር 10 ላይ መጥቻለሁ። አና ዞቪና ሃሺማን ታላቫራ ካማን ዳልቫሪያው ሰማ እንደዚህ ይላል። እኔ ግን በምስጋና ቃል እሰዋልሃለሁ፣ የተሳልኩትንም እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። አንድ ሰው ደህንነት ይበል እስቲ፣ ተናገር እስቲ። ደህንነት በይ እስቲ፣ ማምለጥ በይ እስቲ፣ መዳን በይ እስቲ፣ ከእግዚአብሔር ዘንድ ነው በይ እስቲ። ሃሌሉያ። መጽሐፍ እንደዚህ ይላል ቁጥር 11 ላይ ሰውየው ጨረሰ። እዚህ ጋር ወይኔ በጌታ በኢየሱስ እኔ ግን በምስጋና ቃል እሰዋልሃለሁ እና ስዕለቴን ደግሞ አላስቀርም። ስዕለቴን ለአንተ የተሳልኩትን እከፍላለሁ ካለ በኋላ እንደዚህ ይላል። አንድ ነገር አውቃለሁ፣ አንድ ነገር ይገባኛል፣ የምረዳው እውነት አለ። ደህንነት ከማንም ዘንድ አይደለም። ማምለጥ ከዚህ ከሲኦል ሆድ
መውጣት ከአንተ ዘንድ ነው። ከጨለማ መውጣት፣ ከማይጠበቅ ስፍራ መውጣት ከማን ዘንድ ነው? ከአንተ ዘንድ ነው። ይህንን ጸሎት ሲጸልይ በዚህ እርግጠኛ እንደሆነ ሰማይ ሲመለከተው ዮናስ በጣም ታናናሽ ነቢያቶች ከሚባሉት አንዱ ነው። የመጽሐፍ ቅዱስ አዋቂዎች የትንቢት መጽሐፍ ውስጥ መግባቱ ራሱ የዮናስ መጽሐፍ ያስደንቃቸዋል። ምክንያቱም መጽሐፉ የትንቢት መጽሐፍ አይደለም፣ ትንቢትም አልተናገረም። ሌሎች ነቢያቶች የተነበዩት አይነት ትንቢት አይደለም የትንቢተ ዮናስ መልእክት። ሌሎች ነቢያቶች ለእስራኤል ሕዝብ የተናገሩት ነው። ነብዩ ዮናስ ይሄኛውን ስትመለከቱት ግን አንድ የአሶር ከተማ ገናና የሆነች ነነዌ የምትባል ከተማ አለች። ለአሕዛብ ንስሐ ግቡ የሚል የወንጌል መልእክት የያዘ ትንቢትም አይደለም። ግን የነነዌ ሰዎችን ታሪክ ዮናስ ጠንቅቆ ያውቃል። ምክንያቱም አረመኔና ጨካኝ እንደሆኑ ያውቃል። ታሪኩን ስንመለከት የነነዌ ሰዎችን በሕይወት እያለ የሚቀሩ ስጋቸውን ተልትለው ሜዳ ላይ የሚያንከራትቱ ጨካኝና አረመኔ እንደሆኑ ኃጢአታቸው ከፍ ብሎ እንደወጣ ያውቃል። ከዚህ የተነሳ ነው የመጀመሪያው ምክንያቱ ያልሄደበት። ይኸው ስሙኝ በጌታ። ሁለተኛው ግን የአሕዛብ ወይም የነነዌ ሕዝብ ኃጢአትንና ጨካኝ መሆናቸውን ብቻ ሳይሆን በዚህ በኩል የእግዚአብሔር ጥልቅ ምሕረትን ጠንቅቆ ያውቃል። አየህ፣ እኔ እዚህ ጋር ሄጄ ትገለበጣላችሁ ብዬ ስናገር አንተ ደግሞ ቸር አምላክ ስለሆንክ ሩሩ ደግ ጌታ ስለሆንክ ደግሞ ትምራቸዋለህ። ያን ጊዜ ትክክለኛ አገልጋይና ነብይ አይደለም እባላለሁ። አንዳንድ ሰዎች እንደዚህ ይላሉ። መጽሐፉን በደንብ ያጠኑ እውቀት ያላቸው ሰዎች እንደዚህ ይላሉ። ታሪኩ የዮናስ ታሪክ በጣም የተጋነነ ታሪክ ነው ማለት ምን ማለት ነው? አንዳንድ ሕፃናት ልጆችን በምሳሌ እያስረዳ አጋን የሆነ ነገር ተናግረህ ልጆችን ቀልባቸውን ለመሰብሰብ ለመያዝ የምታደርገው ተረት አለ አይደል? የሆነ ነገር አጋን ከዛ ጅቡ መጣ እንደዚህ በቃ አንዳንዴ እኮ የሌለ አውሬ እንስላለን አይደለ? ምድር ላይ የሌለ አውሬ የጅብ ጭንቅላት ወስደን አንበሳ ሆድ ውስጥ እናደርጋለን ልጆችን ለማሳመን። አሁን አንዳንድ ሰዎች እንደዚህ ብሎ የዮናስን ታሪክ ያስባል ማለት ተጋኗል፣ በጣም ተጋኗል፣ ከእውነታው ትንሽ ወጣ ብለዋል ብለው ማለት ነው። አንዳንዶቹ ደግሞ እንደዚህ ይላሉ፣ አይደለም የእግዚአብሔር ታምራት የተገለጠባት ነው። እግዚአብሔር አደራረጉን፣ እግዚአብሔር ችሎታውን፣ እግዚአብሔር አቅሙን ከሰው አስተሳሰብ እውቀት በላይ የሆነውን ማይቲ የሆነውን ጸጋ የገለጠበት እውነት ነው። አንድ ሰው በደንብ አሜን ይበል እስቲ። ሃሌሉያ። ተመልከቱ፣ እነዛ ሰዎች እንዳሉት ነው ብለን ከተቀበልን ኢየሱስ በአዲስ ኪዳን በነበረ ጊዜ ዮናስን ጠቅሶ ለሕዝቡ አይናገር። ስለ ሞቱና ስለ ትንሣኤው ሲናገር ማንን ጠቅሷል? ዮናስን ጠቅሷል። ዮናስ በአሳ ነባሪ ሆድ ውስጥ ስንት ቀን? 3 ቀንና 3 ሌሊት አይደለም እንደዋለ እንዳደረ የሰው ልጅ ልክ እንደዚህ የኔሶንቲ ባርዲሞስ ኢየሱስ ለዘላለም ያድናል።
በጭንቅ ውስጥ ሆናችሁ አትቀሩ። የእግዚአብሔር ታምራት አላችሁ። በምጥ ውስጥ ሆነሽ አትቀሪ። የእግዚአብሔር ታምራት ታያለሽ። ዮናስ እንደው አመፀኛው እስራኤልን የሚወክል ባህሩ ይህንን ዓለም የሚወክል የዮናስ አለመታዘዝ የእግዚአብሔር ሕዝብ የእስራኤል አለመታዘዝ እንደሆነ ፋይናሊ መጨረሻ ላይ ዮናስ እሺ ብሎ ሲታዘዝ ንስሐ ሲገባ በኋላ ላይ እስራኤልም ንስሐ ገብታ ከእግዚአብሔር ጋር እንደምትታረቅ የተቀመጠ እውነት። ክብር ለጌታ ለኢየሱስ። አሜን ነው ወይ? አሜን ሃሌሉያ። ይሄ ነው ተዋጠ። ሰዎች ትምህርት ቤት ባይብል ሲማሩ ሰዎች በዚህ ሐሳብ ብዙ ተፋጭተዋል፣ ተከራክረዋል። አንድ ትልቅም ሰው አሳ ነባሪ ሆዱ ሰው እንዴት 3 ቀን ይውላል ያድራል? ዮናስ ቢታይ ቢመረመር ሙሉ አካሉ በሙሉ ጸጉሩ በሙሉ በአሳ ነባሪው አሲድ የጨጓራው አሲድ ተልጦ ነው ያለው። ተላልጦ ኦልሬዲ በቃ ሰውነቱ በሙሉ የተላጠ ነው ብሎ እንደዛ ይገምታሉ፣ ያስባሉ። ስማኝ አሳውን ሲያዘው እንዳይበላው አልጎ ነው። አሜን አሜን። ለጌታው ሲት አሜን። አሳውን ሲያዘው እንዳይበላው አልጎ አሳው ላይ ያለ አሲድ በሙሉ ማለት ነው እሱ ላይ እንዲተላለፍ አልጎ ነው ያዘዘው። አሳውን ሲያዘው በጤና እንዲወጣ አልጎ ነው ያዘዘው። አንዳች ሳይነካ እንዲወጣ ነው ያዘዘው። አሜን ነው። ያው ሰማይ እዛ ውስጥ ሆኖ የመጨረሻ ጸሎት መጸለይ ጀመረ። ሲሆን አለ ጨለማ አለ ጥልቁ ጾርቻለሁ አለ። የአሳን ሆድ የመጨረሻ ስቴፕ ነው ያለው። አንድ ግን ተስፋ አለ ወደ አንተ መመልከት። አንድ ግን ተስፋ አለ ወደ አንተ ማየት። አንድ ግን ተስፋ አለ ንስሐ መግባት። ኢየሱስ ለዘላለም ያድናል። በማይመች ሁኔታ ውስጥ ሆናችሁ ወዴት ነው የምትዞሩት? በጌታ በጭንቁ ውስጥ ሆነሽ ወዴት ነው ቀና ቀና የምትዩ? በዚህ ጉዳይ ላይ እንትና ጋር ብሄር ነው የምትለው ወይስ እሱ ጋር ነው የምትለው? እውነቴን ነው የምነግራችሁ። በጭንቁ ውስጥ ሆነው ለተመለከቱት፣ በጭንቁ ውስጥ ሆነው ላዩት፣ በጭንቁ ውስጥ ሆነው ተስፋ ላደረጉት ይመጣላቸዋል። ዛሬ ግን የሚታዘዝለት ሰው አለ። በእውነት በእውነት በመንፈሴ እግዚአብሔር ምስክር የማይጨበጥ ነገር ሰዎች ተጨብጥ ሲያዝ ንፋስ ይጨበጣል አይጨበጥም። የሆነ ነገር ይያዛል አይያዝም። ግን እንደሚያዝ ነገር ሰዎች ሲይዙ ያለው ስትይዙ ያለው ከባድ የሆነ ነገር ስትይዘው ያለው ለመያዝ ወይም አንተ እጅ ውስጥ ለመግባት የሚከብድ የማይመች ነገር እጅ ውስጥ እየገባ ያለው አንድ ሰው ጮ የማይቻለው ይበል እስቲ ይቻላል። ታቦራማስ አለ የሆነ ከንቱ የሚናገሩ ከንቱ ምህረት ከነሱ የራቀ እየሰማችሁ ነው። በጌታ የምህረት ልብ የርኅራኄ መንፈስ የሌላቸው ከንቱ የሚናገሩ አሉ አለ። ከንቱ ሎቬና ሶሜን ረስቶለ በልክ ዶናስ ሎኮ ቤዞ ካራባሻ ታላላባሻ ከንቱ ብቻ አይደለም። ማይዜ ሐሰት ምን ምሕረትን የተው ይቅርታን የተው ፈጽሞ የቸርነት መንፈስ እላያቸው ላይ የሌለ
እነሱ እንደዛው ይቀጥሉ እያለ ነው ዮናስ። አሁን እኔ ምን መሰላችሁ? ሰውየው ባለመታዘዝ ምክንያት ነው የገባው። ያዙልኝ፣ ባለመታዘዝ ምክንያት ነው የገባው። ሐሰትን የሚናገሩ አሉ፣ ውሸትን የሚናገሩ አሉ፣ ምህረት ከነሱ የራቀ ያለ ጨካኞች አሉ። አሁን እነሱን እያዩ ጣቴ ወደ እነሱ አልቀስርም ማለት እኔ ግን ጃኒካ ባራ ዶኔ ማሶ ታላራባ ሻካራባይ አሜን ነው ወይ? አሜን ነው ወይ? ከበላተኛው የምወጣበትን መንገድ ይይዛለሁ። ከአውሬ የምወጣበትን መንገድ ይይዛለሁ። ከጨካኝ የምወጣበትን መንገድ ይይዛለሁ። ያ መንገድ ወደ እግዚአብሔር መመልከት ነው። ያ መንገድ ወደ እግዚአብሔር መጸለይ ነው። ያ መንገድ እሱን መጣራት ነው። አሜን። እንደዚህ እንጸልይ። እናንተ ላይ እጆቻችሁ ከፍ አድርጉት። አሁን የምትሰሙት ቃል በኢየሱስ ስም በነገራችሁ ላይ አካል ይልበስ። በሕይወታችሁ ላይ አካል ይልበስ። በጨነቃችሁ ጉዳይ ላይ አካል ይልበስ። ሕዝቅኤል እንደዚህ አለ፣ ስናገርም ድምፅ ሆነ። ስናገር ማውራት ሲጀምር ድምፅ ሆነ። አጥንት ከአጥንት ጋር ተቀራረበ፣ ተገጣጠመ እንዳለ በናዝሬቱ በጌታ በኢየሱስ ስም በመንፈስ ጆሮ ለሚሰሙኝ፣ በውስጥ ልባቸው ለሚሰሙኝ እናገራለሁ። ነገራችሁ አካል ይልበስ። ለአንዳንድ ሰዎች ነገሩ እንደጠበቁት ሳይሆን እንዳልጠበቁት ሲሆን አያለሁ። ከዚህ ጉባኤ ውጭ ላሉ ሰዎች አይደለም የማወራው፣ እዚህ ጉባኤ ላሉ ሰዎች ነው የምናገረው። አንዳንድ ነገሮች እንደጠበቃችሁት ሳይሆን ከጠበቃችሁት ውጭ ይሆናል። አሜን። ያም የሆነው ለእናንተ መልካም ይሆናል። አሜን። እግዚአብሔር ላንቺ መልካም ይሰራል። አሜን። እግዚአብሔር ላንተ መልካም ይሰራል። አሜን። እሺ፣ የመጨረሻ ቃሉ እንደዚህ ናት። የመጨረሻ እኔ ግን በምስጋና ቃል እሰዋልሃለሁ። አውቃለሁ የሚከብድ ነገር ውስጥ ነው ያለሁት። ክፉ አልናገርም። ኢየሱስ አውቃለሁ የሞት ውስጥ ነው ያለሁት። ስንፍና አልናገርም። አውቃለሁ እንደዚህ ሳር ላይ ተጠምጥሟል አለ እንኳን የባህር ሳር ተጠምጥሟል አለ። ነፍሴ ላይ ተጠምጥሟል አለ። ከባድ ሁኔታ ውስጥ ነው ያለሁት። ስንፍናን ግን አላወራም ማለት ከንቱ ነገር አልናገርም። ምስጋና ከአፌ ምስጋና ወይኔ ጌታ ዲሎስ ሶመሮሽንት አራማሻ ያናና ማዛታና አራማሻ ተራራ ሆኖ እኮ አይደለም እየጸለየ ያለው በጌታ በኢየሱስ ጸሎት ላይ ሆኖ እኮ አይደለም እየጸለየ ያለው። እንደዚህ አይነት ጉባኤ ውስጥ ሆኖ እኮ አይደለም እየጸለየ ያለው። ወዳጆቼ የሆነ ሰርቪስ ቤት ውስጥ ሆኖ አይደለም እየጸለየ ያለው። የጸሎት ጓድ ተሰብስቦ አይደለም እየጸለየ ያለው። በጣም አይመችም፣ ከባድ ነው። ባለመታዘዝ ህይወት ውስጥ ነው ያለው። አስጨናቂ ነገር ነው። ግን እንደዚህ ይላል፣ በምስጋና ቃል ወደ አንተ ጸልያለሁ። በምስጋና ቃል ወደ አንተ ጮኻለሁ። በምስጋና ቃል አፌን እከፍታለሁ። እሱ ብቻ አይደለም፣ ስዕለቴን ደግሞ ለአንተ የተሳልኩትን አደርገዋለሁ፣ እከፍልሃለሁ፣ እሰጥሃለሁ። ያልኩትን ወደ ኋላ አልመልስም፣ እሰጥሃለሁ። ሃሌሉያ። እከፍላለሁ ስለቴን፣ እከፍላለሁ ስለቴን። ለምን ደህንነት ካንተ ዘንድ ወደ ውስጣችሁ ለራሳችሁ ለኔ ደህንነት ከእግዚአብሔር ዘንድ ነው። በስቲ ተናገር እስቲ፣ በደንብ ተናገር እስቲ። ጉዳይሽን አስምና በስቲ እኔ ደህንነት በስቲ ከዚህ ነገር በወጣው በስቲ ከእግዚአብሔር ዘንድ በሚመጣ ነው በስቲ። ሃሌሉያ። ይኸውላችሁ
በምስጋና ቃል አፌን እከፍታለሁ ወይም አሰማለሁ ካለ በኋላ ስለቴን እከፍላለሁ ብሎ ደህንነት ከእግዚአብሔር ዘንድ ነው ሲል እግዚአብሔር አምላክ ዮናስ እዛ ውስጥ ሆኖ እንደወሰነ ሲያይ ዝም ማለት ቁጥር 11 እንደዚህ ይላል። እግዚአብሔርም አሳውን አዘዘው። አሜን። ማስተር ይታዘዛል። አሳው አሜን። በጌታ ይታዘዛል። በርሲ በስ ይታዘዛል። በስ ድጋሚና በስ ነገርን የዋጠው ይታዘዛል። አዲኮቶ ለባሪያ ሶቴና ማሳ ይተፋ ዘንድ መለኮት ይናገረዋል። ይተፋ ዘንድ መለኮት ይናገረዋል። ይበቃል አሁን ልቀቀው ይላል። ይበቃል አሁን ትፋው ይላል። ሃሌሉያ እግዚአብሔርም አሳውን አዘዘው፣ እርሱም ዮናስን የተፋው። ወዳጆች እዚህ ጋር ወርቅ የሆነ ነገር ልንገራችሁ። እዛ ውሃ ውስጥ አይደለም የተፋው። እንደገና በሚሽን በተልጎ ይሄድ ዘንድ ሃሌሉያ ውሃ ውስጥ ቢተፋው አይወጣም። ሌላ ነገር እንዳልበላ 3 ቀን ሙሉ እዚህ ተቀምጠህ ነገሬን በሙሉ ምናምን የኔ ነገር ድል ዘግተህ ምናምን ብሎ ተናዶ እዛው አልተፋውም። እንደገና ሳስቴን አድርጎ ይቀጥል ዘንድ እንደገና በክብር ይቀጥል ዘንድ መልእክተኛ ሆኖ ይቀጥል ዘንድ እንዳይሞት ድጋሚ ሌላ አሳ ያልታዘዘ አሳ እንዳይበላው ድንገት ዝም ብሎ የሚመር አሳ እንዳይበላው በናዝሬቱ በጌታ በኢየሱስ ክርስቶስ የተራበ አሳ እንዳይበላው በየብስ ጋር ከአምላኩ ጋር ሊነጋገር ወደሚችልበት ኢየሱስ ለዘላለም ያድናል። እጅሽን ከፍ አድርጊው። ልናገር ነው ባንቺ ላይ በጌታ በኢየሱስ ክርስቶስ ስም ነገርሽ ሳይበላሽ በእጅሽ ይገባል። ነገርሽ ሳይበላሽ ወደ እጅ ይገባል። አሜን። ምንም ያህል ጊዜ በጠላት ተይዞ ምንም ያህል ጊዜ የሆነ ቦታ ተወጥፎ ሊሆን ይችላል። ያዘዘልህ ጌታ በጤንነት ይሰጥሃል። ያዘዘልሽ ጌታ በጤንነት ይሰጥሻል። አዎ ሄላሱ ዲያኖስ ምዕራፍ 2 ቁጥር 1 ላይ እግዚአብሔርም ይላል ዮናስን ታላቅ አሳ አሰናዳ። ያሰናዳው እሱ የሚያስተፋው እሱ። አንዳንድ ጊዜ ማለት ነው ከእግዚአብሔር የማይመስል ጭንቅ ውስጥ እንገባለን። ከእግዚአብሔር የማይመስል ነገሩን ከማን ሆነ እግዚአብሔር ነው ገባል። ምክንያቱም አንቺ አለመታዘዝ ካንተ አለመታዘዝ ሊሆን ይችላል። እኔ ብለው ምርጡን ለኛ ወስደን አሪፍ በቃ ወስደን እዚህ ጋር አለመታዘዝ አልታዘዘም ሰነፈ እንዲሆነ ምናምን የሚለውን ቃል ለሌላ የምናረግ ከሆነ እኛ የወንጌል ሰዎች አይደለም። ሙሉ ወንጌል እያወራን አይደለም። ሙሉ ወንጌል እያወራን አይደለም። ይኸውላችሁ በእናንተ ስንፍና በአንቺ ስንፍና የሆነ ነገር ውስጥ ገብተሻል። እርግጠኛ ሆኜ ልንገርሽ ዮናስ ምስክር ነው። እዛ ውስጥ ሆነ ይጸልይ። በአንቺ የሆነ ጥፋት ከአንቺ የሆነ ነገር ወጥቷል። እንዲመለስ ትፈልጊያለሽ። ንስሐ ግቢ። ጥሪው እግዚአብሔር ይመጣል። አሜን። አመስግን። እዛ ውስጥ ሆነ ይለቀዋል። አሜን። በጌታ በኢየሱስ ክርስቶስ አሜን። ካጠገባችሁ ደርሶ ንገሩት። በምስጋና ቃል ሰዋለት ስዕለትህን ክፈል። ደህንነት እግዚአብሔር ዘንድ ነው፣ እርሱ ያዝልሃል። አሜን። ማንም ሊያጉረመርም ይችላል። ማንም ምንም ሊናገር ይችላል። እኔ ግን
እንጀራዬን በልቼው አሁን የሚሰማኝን ስሜት የማይመቹ ሁኔታዎች በልጬ በምስጋና ቃል እኔ እሰዋለታለሁ። አሜን ነው። ይዤለት እመጣለሁ ዜማ፣ ይዤለት እመጣለሁ ምስጋና፣ ይዤለት እመጣለሁ ክብር። ያንን ስዕለት ደግሞ ምን አደርገዋለሁ? ይሄ ሰፊ ትምህርት ነው። ባይዜ አንዳንድ ጉባኤ፣ አንዳንድ ቸርቾች ላይ በዚህ ጋር ስዕለቴን እከፍላለሁ የሚለው ሐሳብ ሊትራሊ የገንዘብ እንደሆነ ያስተምራሉ። የስዕለት ክፍል መጣ በምስጋና ቃል ሰማላ። የእውነት ለእግዚአብሔር አላችሁ ምስጋና ጌታ ነው። የእውነት እንዴት ነው መሰላችሁ? አሁን 3ኛ ዓመት አከበርን ብለን ምክንያት አለን ማለት ነው። ምክንያት በሌለው ግን አላችሁ? ምክንያት ያማረም ማለት ነው። አሁን እዚህ የአሳ ነባሪ ሆድ ውስጥ በጸለዩ ንስሐ መግባቱ እውነት ነው፣ ደስ ይላል፣ ያስኬዳል። በቃ ምስጋና የሚለው ሀሳብስ ብዙ ጊዜ ቅንሳ ነው። ከዚህ ነገር ካወጣኝ አይደል እኔ የምስጋና ፕሮግራም ደጃፌ ድንኳን ተክላለሁ፣ እኔ ከሌላ አገልጋይ እጠራለሁ፣ በቲቪ የሚታወቀው አመጣዋለሁ። እንደዚህ ያለ መቼ ከዚህ ነገር ካወጣኝ ሰውየው ሳይወጣ በጌታ ኢየሱስ መሳይ ሳይወጣ አለው የምስጋና ቃል አለው፣ የዜማ ቃል አለው ለእግዚአብሔር የሚሆን በጌታ በኢየሱስ ክርስቶስ ስም። እንደዚህ አይነት ሰዎች በኢየሱስም እዚህ ቤት በዙ። እንዲህ የሚያመሰግኑ ሰዎች እግዚአብሔርን አበዛ፣ በኢየሱስ ስም በዛቸው። እግዚአብሔር አምላክ ወሰነ። አይዚ ንስሐ በመግባቱ ብቻ አይደለም የወሰነው፣ አመሰግናለሁ። ይቅር የሆነ ሁሉ ይሁን፣ አመሰግናለሁ። ተአምራቶችን እግዚአብሔር ማድረግ ጀመረ በሕይወቱ። የመጽሐፍ ቅዱስ አዋቂዎች እንደዚህ ይላሉ፣ የተሳካለት አገልጋይ ነው ብሎ ይናገራል። በዓለም ታሪክ በእውነት የተሳካለት ምክንያቱም አሉ ለአንድ ከተማ ድፍን ከተማ ወንጌል ይሰበክ ቀን ከፋልኩኝ በናዝሬቱ በጌታ በኢየሱስ ክርስቶስ ስም አንቺ የተሳካልሽ ነሽ። አንተ የተሳካልህ ነህ። በኢየሱስ ስም በገባችሁበት በወጣችሁበት በሄዳችሁበት ሁሉ የስኬት መንፈስ እናንተ ላይ አለ። በኢየሱስ ስም ተሳክቶልሻል። የሚታገላችሁ የወደቀ ነው። የሚታገልሽ የወደቀ ነው። ሐሰተኛ ምስክር ወድቋል። እግዚአብሔር ማሳ ነባሪውን አዘዘው ማለት ነው። ለመጸለይ ለማመስገን ዝግጁ ናቸው። እግዚአብሔር ስላዘዘን ጣፋጭ ይባላል። ኢየሱስ ጌታ። ከዛ የምስጋና መዝሙር ታገዘምራለን። እሺ አማኝ በደንብ አድርገን ክብር ለኢየሱስ ይሁን። ሁላችንም በእግሮቻችን እንቆማለን። ስንቆም ለእግዚአብሔር ቤት የሚሆነውን ነገር የፍቅር ስጦታችን ይዘን እንቆማለን፣ እንሰዋለን። ኬኩን ወደዚህ አምጡልን። ክብር ለጌታ ለኢየሱስ ክርስቶስ ይሁን።